እንኳን ለጾመ ፍልሰታ አደረሰን አደረሳችሁ። ጾመ ፍልሰታ ከሰባቱ የቤተ ክርስቲያናችን የአዋጅ አጽዋማት መካከል አንዱ ነው። ክርስቲያኖች የስጋን የነፍስን ችግር የሚፈቱበት ጥበብ ጉልበት ነው ጾም ማለት። የቃሉ ትርጉም እንደምናውቀው ጾም ማለት መተው፣ መለየት፣ መከልከል የሚል ነው። መተው፣ መለየት፣ መከልከል ነው ስንል ምንን መተው ነው? ከምን መከልከልና መለየት ነው የሚለውን ሀሳብ ጥያቄ ማንሳት ግድ ይሆናል። በቀጥታ ብዙዎቻችን የምናውቀው መተው ስንል የእንስሳትን ውጤቶች እስከ ጾሙ መጨረሻ እህል ውሃን እስከ ተወሰኑ ሰዓታት መተው ወይም ከነሱ መከልከል መሆኑን ሁላችንም የምናውቀው የምንናገረው ነው። ይህ እንዳለ ሆኖ ግን ክርስቲያኖች በሚገባ ማስተዋል ያለብን መተው፣ መለየት፣ መከልከል ማለት በመጀመሪያ ሰውነትን ክፉ ከሆነ ነገር ሁሉ ማራቅ ነው። ሰውነት ክፉ ከሆነው ነገር እንዲለይ፣ እንዲከለከል፣ ክፉ የሆነውን ነገር እንዲተው ማድረግ ነው። ይህንን አስመልክቶ በዘመነ ነቢያት አምላካችን እግዚአብሔር ከዛም በኋላ ከብሉይ ኪዳን ከሐዲስ ኪዳን በተማሩት መሰረት የሐዲስ ኪዳን ሊቃውንትም ምንን መተው እንዳለብን በመጀመሪያ ደረጃ አስተምረውናል። በዘመነ ኢሳይያስ አምላካችን ለእስራኤላውያን ምእመናን አኮ ጸዊም እምኅብስት ወማይ ባሕቲቱ፣ ጾም ማለት ከእህል ከውሃ ብቻ መከልከል አይደለም ብሏቸዋል። ማለት ሰው እህልን የእንስሳት ውጤቶችን በመተው ከነሱ በመለየት ተለየሁ ሊል ይችላል፣ ጾምኩ ሊል ይችላል። ግን ይሄ ብቻ አይደለም ማለት እንዲሁ በሐዲስ ኪዳን ከነበሩ ቅዱሳን አባቶቻችን መካከል አባ መቃርስ ዓመት እስከ ዓመት ምንም አማራጭ ስለሌለው ይመገብ የነበረ የእንስሳት ውጤትን ነው ማለት የቆቅ ስጋ ነው። እና በዚህ ስለተሰናከሉት ሰዎች ሲናገር ባጭሩ ይጹም ልሳነክሙም ነገረ ውዴት ወሐሜት፣ በመጀመሪያ ደረጃ አንደበታችሁ ሌላውን ከማማት ነገር ከማወሳወስ ይከልከል ብሏቸዋል። ፊልክስዩስ በምንለው የሐዲስ ኪዳን መጻሕፍት ክፍል ማለት በሐዲስ ኪዳን ከምንገለገልባቸው ቅዱሳት መጻሕፍት መካከል አንዱ ነው ፊልክስዩስ የምንለው እና በዚህ ደግሞ ለእመኮንከ ዘይትክል ትጹም እመባልዕት ጾም እንከ እምህሊናት እኩያት፣ ከእህል ከውሃ መከልከል ባትችል ወይም እህል ውሃን መተው ባትችል ጾም እንከ እምህሊናት እኩያት፣ ከክፉ ሐሳቦች ተለይ፣ ክፉ ሐሳቦችን ተው፣ ከነሱ ተከልከል ይላል። ምክንያቱም ሰው ከምግበ ስጋ የማይከለከልበት ብዙ ምክንያት ሊኖረው ይችላል። ከእንስሳት ውጤቶች የማይከለከልበት ብዙ ምክንያት ሊኖረው ይችላል። ለምሳሌ እንደ አባ መቃርስ ምንም አይነት አማራጭ በሌለበት
የእንስሳት ስጋ ብቻ ባለበት አትክልት፣ ጥራጥሬ በሌሉበት ላይ ሲጾም ውሎ ስጋ ሊበላ ይችላል። አባ መቃርስ ምንም አማራጭ ስለሌላቸው ስጋ ይበሉ ነበረ። በየቀኑ ጾመው ውለው የቆቅ ስጋ ይበሉ ነበር። ግን የሰው ስጋ ከመብላት ማለት ሰውን ከማማት ነገር ከማወሳወስ የተቆጠቡ ነበሩ። በዘመናችንም ቢሆን በተለያዩ ደሴቶች ያሉ ክርስቲያኖች አዝሪቱ፣ አትክልቱ ምኑ ከሌላቸው አሳ ብቻ ከሆነ አሳ እየበሉ ሊጾሙ ይችላሉ። በህመም ላይ ያሉ ወገኖቻችን እንደየህመም ደረጃው የህመም ደረጃቸው በሚፈቅደው ልክ ጠዋት ዳቦ በሻይ በልተው መድኃኒት የሚወስዱ ሊኖሩ ይችላሉ። የህመማቸው ሁኔታ ከባድ በመሆኑ ደግሞ የእንስሳት ውጤቶችን ተመግበው መድኃኒት የሚወስዱ ይኖራሉ። ይፈቀዳልም ይሄ። በዚህ ምክንያት ከእንስሳት ውጤቶችም ከእህል ከውሃም መከልከል ባትችል ማለቱ ነው። ባትችል ሀሳብ አይምሮህ ግን ህዋሳትህ ግን ከክፉ ነገር ሊለዩ ይገባል። ከገንዘቡ ይልቅ ልቡ እንዲሰበር ማድረግ፣ ልቡን እንዲመልሰ ቅድም እንዳልነው ነው። ዝም ብሎ ሳይጸጸት የሚናገራለ፣ ዝም እንደ ሪፖርት የሚያቀርባለ። አሁንም ልቡ ሳይጸጸት ብር በአካፋ ዝቆ የሚሰጥ ሰው ሊኖር ይችላል። ስለሰጠው ብር አይጸድቅም ይሄ ሰው። ስለ ጸጸቱ ነው የሚድነው እንጂ ስለ መሰበሩ፣ ስለ ማዘኑ፣ ስለ ማልቀሱ ነው እንጂ እንደው የልብ ጸጸት ሳይኖር በአካፋ ብር ዝቆ ቢመጸውት አይድንም። በዚህ እንዳይሸወድ እንዳንሸውደው በጣም ጥንቃቄ አድርጉ። በጣም ጥንቃቄ አድርጉ። ዋናው የልብ መሰበር መሆኑ፣ የልብ መጸጸት መሆኑ። እዛ በኋላ እኮ የምጽዋቱ እንደ ሁኔታው ነው። ላይመጸውትም ይችላል፣ ላይሰግድም ይችላል አይደል? ላይጾምም ይችላል። ግድ መጾሙ አይደለም። አቅም የሌለው ሰው አይጾምም። አቅም የሌለው ሰው አይመጸውትም። አቅም የሌለው ሰው አይሰግድም፣ ላይሰግድም። እነዚህ ነገሮች ላይደረጉ ይችላሉ። መደረግ ያለበት ግን ለጤነኛውም ሆነ ለበሽተኛው የልብ ጸጸት እዚህ ላይ ነው ስራ መስራት ያለብን። ይሄን ስራ ሳንሰራ በቃ ትድናለህ ይሄን ያህል ቀን፣ አንዳንዶቹም ደግሞ አመት ሙሉ ስጋ እንዳትበላ ወጥ እንዳትበላ አሁንም እንደዚህ የሚያደርጉ አሉ። ግን ልቡ አልተለወጠ። ከልብ መጸወት መሰበር ጋር እየታየ ቢሰጥ ቀኖናው መፈጸም ይችላል። አለበለዚያ እንደ ቀንበር ነው የሚሆንበት። አይጣፍጠውም፣ አይመቸውም። ይሄን ያህል ብር ክፈል ቅሚያ ነው የሚመስለው። ከልብ ተጸጽቶ እንዳቅሙ እንደ ጓዳው ይሄን አድርግ፣ ይሄን ስራ ቢባል በጣም ጥሩ ነው የሚሆነውና እንደው የካህኑ ትኩረት ሪፖርት ሰምቶ ይሄን ያህል ስገድ፣ ይሄን ያህል መጹት አይደለም። ከዛ በፊት የሚሰራውን መውጫ ማሳየት፣ እንዲጸጸት የማድረጉን ነገር እንዳትረሱት፣ እንዳንረሳው።